አሜሪካ ቱስካ የተሰኘችውን የኢራን ባንዲራ የያዘች የጭነት መርከብን በቁጥጥር ስር መዋሏን ተከትሎ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ይህ እርምጃ የተወሰደው መርከቧ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ጥሳ ለማለፍ ስትሞክር ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ እንደገለጹት ዩኤስኤስ ስፕሮዋንስ የተሰኘችው የአሜሪካ የሚሳኤል አውዳሚ መርከብ በኦማን ባህረ ሰላጤ ላይ የኢራኑን መርከብ አስቁማለች። መርከቧ እንድትቆም የተሰጣትን ተደጋጋሚ ማስጠንቀቂያ ባለመቀበሏ የአሜሪካ የባህር ኃይል በመርከቧ የሞተር ክፍል ላይ ጥቃት በመሰንዘር እንድትቆም ማድረጉ ተነግሯል። ዛሬ ቱስካ የተሰኘች ወደ 900 ጫማ የምትረዝምና ክብደቷም ልክ እንደ አውሮፕላን ተሸካሚ መርከብ የሚሆን የኢራን ባንዲራ የያዘች የጭነት መርከብ የባህር ላይ እገዳችንን ጥሳ ለማለፍ ሞክራ ነበር። ነገር ግን ነገሩ እንዳሰቡት አልተሳካም። የአሜሪካ ባህር ኃይል የሚሳይል አውዳሚ መርከብ ዩኤስኤስ ስፕሮዋንስ በኦማን ባህረ ሰላጤ ላይ ቱስካን ያስቆመቻት ሲሆን እንዲቆሙ ተገቢው ማስጠንቀቂያ ተሰጥቷቸው ነበር። የኢራኑ መርከብ ሰራተኞች ለመስማማት ፈቃደኛ ባለመሆናቸው የባህር ኃይል መርከባችን የመርከባ የሞተር ክፍል ላይ ቀዳዳ በመብሳት ባለችበት እንድትቆም አድርጓታል። በአሁኑ ሰዓት የአሜሪካ ማሪኖች መርከቧን በቁጥጥር ስር አውለዋታል። ቱስካ ቀደም ሲል በነበራት ህገወጥ እንቅስቃሴ ምክንያት በአሜሪካ የግምጃ ቤት ማዕቀብ ተጥሎባት የነበረች ናት። አሁን መርከቧ ሙሉ በሙሉ በእጃችን ስር ትገኛለች። በውስጧም ምን እንዳለ እያየን ነው። የኢራን መንግስት ድርጊቱን የታጠቀ የባህር ላይ ዘረፋ ሲል የኮነነው ሲሆን በአሜሪካ ጦር ኃይል ላይ ፈጣንና ጠንካራ ያጸፋ እርምጃ እንደሚወስድም ዝቷል። የኢራን ወታደራዊ ቃል አቀባይ እንደገለጹት የሀገሪቱ የጦር ኃይሎች ለዚህ ጥቃት ምላሽ ለመስጠት አስጠንቅቆ ነበር። ጠበኛው አሜሪካ የተኩስ አቁም ስምምነቱን በመጣስና የባህር ላይ ዘረፋ በመፈጸም በኦማን ባህር ክልል ውስጥ ከሚገኙት የኢራን የንግድ መርከቦች አንዷ ላይ ጥቃት ሰንዝራለች። ጥቃቱ የተፈጸመው በመርከቧ ላይ ተኩስ በመክፈት የመርከቧን አቅጣጫ በማሰናከልና በርካታ አሸባሪ ማሪኖችን በመርከቧ ወለል ላይ በማሰማራት ጭምር ነው። የኢራን ኢስላሚክ ሪፐብሊክ የጦር ኃይሎች በአሜሪካ ጦር ለተፈጸመው ለዚህ የታጠቀ የባህር ላይ ዘረፋ በቅርቡ እርምጃ የምንወስድና የምንበቀል መሆኑን እናሳውቃለን። ይህ ክስተት የተከሰተው በሁለቱ ሀገራት መካከል ለ2 ሳምንታት ብቻ እንዲቆይ ታስቦ የነበረው የተኩስ አቁም ስምምነት ሊጠናቀቅ ጥቂት ቀናት ሲቀሩት ነው። በመሆኑም የተፈጠረው ግጭት ስምምነቱ አደጋ ላይ ከመጣሉ ባለፈ ቀጠናውን ወደ ሰፋ ያለ ጦርነት ሊከት እንደሚችልም ስጋት ፈጥሯል። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ዓላማው የኢራንን የነዳጅና የንግድ እንቅስቃሴ ለመክታት እንደሆነም ይነገራል። እስካሁን ባለው መረጃም አሜሪካ ከ25 በላይ የንግድ መርከቦችን አቅጣጫዎችን እንዲቀይሩ ወይም ወደ መጡበት እንዲመለሱ ማድረጓን የሴንትኮም መረጃዎች ያመላክታሉ። በሌላ በኩል ኢራን በዓለም የነዳጅ ንግድ ላይ ቁልፍ ሚና ያለውን የሆርሙዝ ወሽመጥን በተደጋጋሚ በመዝጋት ላይ ትገኛለች። ይህ የባህር መስመር በዓለም ላይ ካለው የነዳጅ አቅርቦት ውስጥ 1/5 የሚተላለፍበት በመሆኑ መዘጋቱ በዓለም አቀፍ የነዳጅ ዋጋና ኢኮኖሚ ላይ ከፍተኛ ተለዋዋጭ ጫና እያሳደረ ነው። የኢራን ወታደራዊ ምንጮች የአሜሪካንን የባህር ኃይል መርከቦች በድሮን ጥቃቶች ኢላማ ማድረጋቸውንም እየገለጹ ይገኛል። ይህ የሚያሳየው ኢራን ከባለፈ በተግባር የአጸፋ እርምጃዎችን መጀመሯንና የባህር ላይ ውጊያው ሊፋፋም እንደሚችል ነው። ከዚህ ወታደራዊ ፍጥጫ በስተጀርባ ዲፕሎማሲያዊ ጥረቶችም ሲደረጉ ቆይተዋል። በፓኪስታን አስተባባሪነት በኢስላማባድ የሰላም ንግግር ለማድረግ ታቅዶ የነበረ ቢሆንም ኢራን አሜሪካ ከመጠን ያለፈ ፍላጎት አላት በሚል በንግግሩ ላይ ላለመሳተፍ እያመነታች ነው። አንዳንድ ምንጮች ደግሞ ዛሬ በኢስላማባድ በሚደረገው ድርድር ልትገኝ ትችላለች ሲሉ፣ ነገር ግን ማንን እንደምትወክል እስካሁን አልታወቀም። በድርድሩ ላይ ለመካፈል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዛሬው ዕለት ወደ ፓኪስታን ያቀናሉ ተብሎም ይጠበቃል። አሜሪካ በቁጥጥር ስር ያዋለችው ቱስካ የተሰኘችው መርከብ ከቻይና ተነስታ ወደ ኢራኗ በንደር አባስ ወደብ እያመራች እንደነበረም ተገልጿል። መርከቧ በአሜሪካ የገንዘብ ሚኒስቴር ቀደም ሲል ማዕቀብ ተጥሎባት የነበረች መሆኗ ለዚህ እርምጃ እንደ ምክንያትም ቀርቧል። በአሁኑ ወቅት በ10 ሺዎች የሚቆጠሩ የኢራንና የአሜሪካ ባህር ኃይሎች በባህር ላይ ከፍተኛ ክትትል እያደረጉ ይገኛሉ። የአሜሪካ ባህር ኃይሎች በቁጥጥር ስር በዋላት መርከብ ላይ የሚገኙ ቁሳቁሶችንና ሰነዶችን እየመረመሩ መሆናቸውንም ዋይት ሃውስ አረጋግጧል። ዓለም አቀፉ ማህበረሰብ በተለይም እንደ ፓኪስታን ያሉ ሀገራት ሁኔታው እንዳይባባስ ግፊት እያደረጉ ነው። ሆኖም ግን የሁለቱም ሀገራት መሪዎች ያላቸው ጠንካራ አቋምና የቃላት ጦርነት ለሰላማዊ መፍትሄ ያለውን እድል እያጠበበው መጥቷል።